በምንማርበት በምንጸልይበት በምንኖርበት በምንሰራበት በየትኛውም ቦታ ሁሉ በፍቅር መኖር በፍቅር መሆን እንዳለበት የሚያስረዳ ኃይለ ቃል ነው ማለት ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን ሲልክላቸው ቃል በፍቅር መኖር እንዳለባቸው፣ በፍቅር መስራት እንዳለባቸው፣ በፍቅር መተባበር እንዳለባቸው፣ በፍቅር መረዳዳት እንዳለባቸው፣ በፍቅር መተጋገዝ እንዳለባቸው፣ በፍቅር መወያየት እንዳለባቸው፣ በፍቅር መተዛዘን እንዳለባቸው፣ በፍቅር መተጋገዝ እንዳለባቸው ለማስረዳት ተናግሮታል ማለት ነው። ነገር ግን ለጊዜው ለቆሮንቶስ ምዕመናን ይነገር እንጂ ዛሬ ላለነው ተዋህዶ ሃይማኖት የክርስትና ሃይማኖት ተከታዮች አሁን ላለነው ምዕመናን ምክርና ተግሳጽ ይሆን ዘንድ በቅዱሳት መጻሕፍት ተመዝግቦ ተቀምጧል ማለት ነው። ከእናንተ ዘንድ ሁሉ በፍቅር ይሁን። ከእናንተ ዘንድ ሁሉ በፍቅር ይሁን። በምን ይሁን? በፍቅር ይሁን። ምክንያቱም ፍቅር የሆነው እግዚአብሔር አምላካችን በፍቅር ስላልሆነ አገልግሎታችን ሁሉ ከንቱ እንዳይሆንብን፣ አገልግሎታችን ሁሉ ድካም እንዳይሆንብን፣ አገልግሎታችን ሁሉ ሩጫ ብቻ እንዳይሆንብን የሚያስረዳ ነው ማለት ነውና በእኛ ዘንድ አገልግሎታችን፣ ጸሎታችን፣ ስራችን፣ ኑሯችን ከየትኛውም ማህበረሰብ ጋር ከየትኛውም የሰው ልጅ ጋር ከሴቱም ጋር ከወንዱም ጋር ከትልቁም ጋር ከታላቁም ጋር ከክርስቲያኑም ጋር ሁሉም በስመ ሥላሴ ከተፈጠረው ጋር በአንድ መኖር እንዳለብን ቅዱስ ጳውሎስ ይመክራል ማለት ነው። እንግዲህ ቅዱስ ጳውሎስ ለሁሉም ለእያንዳንዱ እንደሚያስፈልገው ለሁሉም ለእያንዳንዱ የሚመለስበትን ለሁሉም ለእያንዳንዱ ያለበትን ችግር እንደየችግሩ በግልጽ ይናገር ነበር። ከእናንተ ዘንድ ሁሉ በፍቅር ይሁን። በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ጀምሮ እንግዲህ ይላል በመላእክት ሁሉ ልሳን ብዘምር ባመሰግን ሥጋዬን እንኳን ለሰማይ አሞራ ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ ይላል። ፍቅር የሁሉም ነገር ፍጻሜ እንደሆነ፣ ፍቅር የነገሮች ሁሉ የመጀመሪያ እንደሆነ፣ እምነት፣ ፍቅር፣ ተስፋ እነዚህ ሶስቱ ጸንተው ይኖራሉ። ነገር ግን ፍቅር የሚባለው ደግሞ እጅግ በጣም ታላቅ የሆነ እና የተመረጠ እንደሆነ ከሁሉም የሚበልጥ እንደሆነ ያለ ፍቅር አገልግሎቱ ከንቱ እንደሚሆን፣ ያለ ፍቅር ቅዳሴው ከንቱ እንደሚሆን፣ ያለ ፍቅር ትምህርቱ ከንቱ እንደሚሆን፣ ያለ ፍቅር ጸሎቱ እንደማይሰማ፣ ያለ ፍቅር ምንም ነገር ተቀባይነት እንደሌለን ይናገራል ቅዱስ ጳውሎስ። ስለዚህ ከእናንተ ዘንድ ሁሉ በፍቅር ይሁን ብሎ ተናግሯል ማለት ነው። በምንም ያክል ብንቀድስ፣ በምንም ያክል ብናስቀድስ ፍቅር ከሌለን ከንቱ ነው። ፍቅር ከሌለን ድካም ነው። ፍቅር ግን ከሌለኝ እንደሚንሻሻል ጸናጽል ሆኛለሁ ይላል ቅዱስ ጳውሎስ። ፍቅር ግን ከሌለኝ ከንቱ ነኝ። ፍቅር ከሌለ ምንም ነገር የለም። ከእናንተ ዘንድ ሁሉ በፍቅር ይሁን። ሁሉ በመቻቻል ይሁን። ሁሉ በመሰማማት ይሁን። ሁሉ በመተው ይሁን ይላል ቅዱስ ጳውሎስ። ምናልባት እግዚአብሔር አምላካችን ፍቅር ነው። ምናልባት እግዚአብሔር አምላካችን እውነተኛ ፍቅር ነው። እግዚአብሔር አምላካችን እውነተኛ ፍቅር ነው። ምንም ሌላ ቅልቅል የሌለበት፣ ምንም በባህሪው ሐሰት የሌለበት፣ ምንም በባህሪው ጉድለት የሌለበት እግዚአብሔር አምላካችን ፍቅር ነው። እሱ ፍቅር ስለሆነ ፍቅር የሆነውን እግዚአብሔርን በፍቅር ማገልገል ያስፈልጋል። ከእናንተ ዘንድ ሁሉ በፍቅር ይሁን። ሁሉ ነው የተባለ፣ ይሄኛው ያኛው ተብሎ የተለየ ነገር የለም። ስለዚህ አገልግሎታችን ከሁሉም ጋር ፍቅር በመሆን ከሁሉም ጋር በመሰማማት ከታላቁም ጋር ከታናሹም ጋር ከሚያውቀውም ጋር ከማያውቀውም ጋር ከደጉም ጋር ከክፉም ጋር
ምክንያቱም እግዚአብሔር አምላካችን ለክፉም ለደጉም ፀሐይን ያወጣል ተብሏል። ለክፉም እንደ ክፋቱ የሚሰጥ እግዚአብሔር ነው፣ ለደጉም እንደ ደግነቱ የሚሰጥ እግዚአብሔር ነው። እኛ ለየትኛውም ቢሆን ፈራጅ አይደለንም። እኛ የታዘዝነው ከሁሉም ጋር በፍቅር መኖር እንዳለብን ብቻ ነው። አዎ የእኛ ትእዛዝ ከሁሉም ጋር ተቻችለን መኖር እንዳለብን። አዎ ቢቻላችሁ ያለ ቅዱስ ጳውሎስ ከሁሉም ጋር በፍቅር ነው። ከየትኛውም ጋር፣ ከማንም ጋር፣ ከፍጥረታቱ ጋር፣ እግዚአብሔር ከፈጠረው ፍጥረት ጋር፣ እግዚአብሔር ካከበረው ፍጥረት ጋር በፍቅር መኖር ያስፈልጋል። በፍቅር መኖር ያስፈልጋል። ፍቅር እጅግ በጣም ታላቅ ነው። እጅግ በጣም የመኖራችን የሃይማኖታችን ትልቁ ምስጢራችን፣ ትልቁ መሰረታችን፣ ትልቁ ግንባችን፣ ትልቁም ጣራችን ፍቅር ነው። በፍቅር የሆነው ነገር ሁሉ እግዚአብሔር ይቀበለዋል። በፍቅር የጎደለብንን እግዚአብሔር ይሞላልናል። አዎ እግዚአብሔር ይሞላልናል። ስለዚህ ከእናንተ ዘንድ ሁሉ በፍቅር ይሁን። ይሄ ትእዛዝ ነው። ይሄ ትእዛዝ ነው። ቢሆን ባይሆን ተብሎ የሚሻሻል አይደለም። በመጽሐፍ ቅዱስ ውስጥ አባቶቻችን መዝግበው ያስቀመጡት ትእዛዝ ነው። ከእናንተ ዘንድ ሁሉ በፍቅር ይሁን። የትኛው ትእዛዝ በፍቅር ይሁን የሚል የለም። ሁሉም የሚጎል የለም። ስትቀድሱ በፍቅር ሁኑ፣ ሌላውን ግን በፍቅር አይሁን ተብሎ የተጻፈ ነገር የለም። ስትዘምሩ በፍቅር ይሁን፣ ሌላውን ግን ስትጸልዩ በፍቅር አይሁን የተባለ ነገር ሁሉ ከእናንተ ዘንድ ሁሉ በፍቅር ይሁን። ስትነጋገሩ በፍቅር፣ ስትመካከሩ በፍቅር፣ ስትወያዩ በፍቅር፣ ስትኖሩ በፍቅር፣ ስትበሉ በፍቅር፣ ስትጠጡ በፍቅር፣ ስታገለግሉ በፍቅር፣ ስትሰሩ በፍቅር፣ ከየትኛውም ሰው ጋር ከእናንተ ዘንድ ሁሉ በፍቅር ይሁን። ከኛ ዘንድ ሁሉ በፍቅር ሊሆን ያስፈልጋል። ከኛ ዘንድ ሁሉ በፍቅር ሊሆን ያስፈልጋል። ፍቅር የሆነውን አምላካችን እግዚአብሔርን እያመሰገን፣ ፍቅር ወደ ሆነው አምላካችን እየጮህን፣ የፍቅር አምላክ እግዚአብሔር አምላካችን ፍቅሩን እንዳያርቅብን። ፍቅር የሞትን ልጅ የወልድን እስከ ሞት አደረሰው፣ ከመንበሩ ስቦ እስከ ሞት አደረሰው። እግዚአብሔር አምላካችን ወዶን ስለ ፍቅር ከሰማይ ሰማያት ወርዷል። እኛ ስለ ፍቅር ምን ዋጋ ከፍለናል? እግዚአብሔር ለእኛ ፍቅርን አሳይቶናል። ሰው ሆኖ ተመላልሶ አሳይቶናል። ደካማ የሆነውን ስጋ ለብሶ አሳይቶናል። እኛ ስለ ፍቅር ምን ያደረግነው ነገር አለ? ስለ ፍቅር ምን ሰርተን ይሆን? ስለ ፍቅር ምን ሰብከን ይሆን? ስለ ፍቅር ምን አስበን ይሆን? እግዚአብሔር አምላካችን ግን ፍቅር ነው። ፍቅር የሆነው ነው ለባህሪ እግዚአብሔር አምላካችን በፍቅሩ ኃጢአት ቢኖርብን እንኳን ለንስሐ ጊዜ እየሰጠን በቤቱ ሰብስቦናል። በቤተ ክርስቲያኑ ቆመን ስንቀድስ፣ በቤተ ክርስቲያኑ ቁመን ስናስቀድስ፣ በቤተ ክርስቲያኑ ቁመን ስንጸልይ፣ ሁላችንም ግን ለዛ ቦታ ብቁ አልነበርም። እግዚአብሔር አምላካችን ግን ቸርነቱ ብዙ ስለሆነ ጠብቆ ከብክቦ ተንከባክቦ አሳምሮ ወደ እሱ እስከምንመጣ ድረስ እየታገሰ በፍቅር ጠብቆ ይዞናል። እኛ ስለ ፍቅር ምን ግንዛቤ አለን? ፍቅር ማለት ምን ማለት ነው? ፍቅር ማለት እስከ መቼ ድረስ ነው? ፍቅርስ ለማን ነው መሰጠት ያለበት ከተባለ ከእናንተ ዘንድ ሁሉ በፍቅር ከሁሉም ጋር ከቻላችሁ ከሁሉም ጋር በፍቅር ኑሩ ያለ ቅዱስ ጳውሎስ። ከሁሉም ጋር ከየትኛውም ጋር ማመን አለማመን ሌላ ጉዳይ ነው። የፍርድ ባለቤት አለበት። ከእናንተ ዘንድ ግን ሁሉ በፍቅር ይሁን። ከእናንተ ዘንድ ሁሉ በፍቅር ይሁን። መከባበር፣ መቻቻል፣ መሰማማት፣ መደማመጥ፣ መወያየት፣ ችግሮችን በውይይት መፍታት፣ አለመግባባቶችን በመግባባት መፍታት፣
ከእናንተ ዘንድ ሁሉ በፍቅር ይሁን። የቸርነት ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ፣ የፍቅር ባለቤት መድኃኒታችን ኢየሱስ ክርስቶስ፣ የይቅርታ አባት መድኃኒታችን ኢየሱስ ክርስቶስ በፍቅር እንድንኖር አዟል ማለት ነው። ከእናንተ ዘንድ ሁሉ በፍቅር ይሁን። ያየውን ነው ቅዱስ ጳውሎስ ለእኛ መዝግቦ ያስቀመጠው። ፍቅር ጠቃሚ እንደሆን፣ በፍቅር ሰማየ ሰማያት መሄድ እንደምንችል፣ በፍቅር መንግስተ ሰማያት መውረስ እንደምንችል፣ በፍቅር ከፍቅር እናት ከቅድስት ድንግል ማርያም ጋር መኖር እንደምንችል አይቶ ተመልክቶ ይህን ጽፎ አስቀምጧል። ከእናንተ ዘንድ ሁሉ በፍቅር፣ ከእኛ ዘንድ ሁሉ በፍቅር ሊሆን ይገባል። ከእኛ ዘንድ ሁሉ በፍቅር ሊሆን ይገባል። እንደዛ ከሆነ ማህበራችን እውነትም የፍቅር ባለቤት እግዚአብሔር አምላካችን አለበት ማለት ነው። እውነትም የሚመራው እግዚአብሔር አምላካችን ነው ማለት ነው። እውነተኞች የእግዚአብሔር አገልጋዮች ነን ማለት ነው። በፍቅር ካልኖርን ግን እውነተኞች አይደለም። ፍቅር የሆነውን አምላክ እያገለገሉ፣ ፍቅር ወደ ሆነው አምላክ እየጮሁ፣ ፍቅር ወደ ሆነው አምላክ እየተማለሉ በፍቅር ካልሆነ ዋሽተናል ማለት ነው። በአፋችን ነው እንጂ በልባችን ርቀናል ማለት ነው። ስለዚህ አገልግሎታችን ሁሉ በፍቅር መኖር አለበት፣ በፍቅር መሆን አለበት፣ በመከባበር መሆን አለበት፣ በመቻቻል መሆን አለበት። ምናልባት ለምን እንዳልኳቸው ታውቁት ይሆናል ማለት አልፈልግም። ትናንት